ከሚያዝያ 4 ጀምሮ ባሉት ቀናት በሰማያዊው መንግስትና በምድር መካከል አንድ ታላቅ ኦፕሬሽን ሲከናወን ቆይቷል። ብዙ ሰው ዝም ብሎ ሲዘፍንና ሲበላ ሳምንቱን ጨርሷል። እናንተ ግን ይህን ስህተት እንዳትደግሙ። ለምን ጌታ በዝግ በር ውስጥ ገባ? ቶማስስ ለምን ቆሰለ? አዳምስ ለምን ዛሬ ነፃ ወጣ? በዚህ መልኩ ሁሉ መልስ ዛሬ ሚያዝያ 11 ሳይነጋ ቤታችሁ ላይ ካልታወጀ ነገ የምትነቁት ያጣችሁትን በረከት እያሰባችሁ ይሆናል። እንዲህ ያሉ ጥልቅና ምስጢራዊ የሆኑ ዝግጅቶች እንዳያመልጧችሁ አሁኑኑ ሰብስክራይብ በማድረግ የሰበስቲዩብ ቤተሰብ ሁኑ። የደወል ምልክቷንም ተጫኑ። ከትንሣኤ በኋላ ያሉት ሰባቱ የምስጢራዊ ቀናት፣ ማንም የማይነግራችሁ ድብቅ ትርጉሞች። ፋሲካን አክብረን ጨርሰናል። ብዙዎቻችን ትንሣኤ እሁድ ተከብሮ የሚያበቃ ይመስለናል። እውነታው ግን ከዚህ ፍጹም የተለየ ነው። ከትንሣኤ ማግስት ጀምሮ ያሉት ቀናት እያንዳንዳቸው የእኛን የህይወት ጉዞ የሚወስኑ ታላላቅ ምስጢራትን ይዘዋል። ለምንድን ነው ሰኞ መሻገር የተባለው? ቶማስስ ለምን ማክሰኞ ተመረጠ? ዛሬ በሰበስቲዩብ ከትንሣኤ በስተጀርባ ያሉትንና ለዘመናት በምስጢር የቆዩ ታላላቅ እውነታዎችን በአንድ ላይ እንፈታለን። እስከ መጨረሻው ድረስ አብራችሁን ቆዩ። በተለይ ስለ ዳግመ ትንሣኤ የምነግራችሁ ታሪክ እይታችሁን በፍጹም ይቀይረዋል። ሰኞ የመሸጋገሪያው ድልድይ ወይም ማዕዶት። ሳምንቱ የሚጀምረው በማዕዶት ነው። ማዕዶት ማለት መሻገር ማለት ነው። ነገር ግን ይህ ተራ መሻገር አይደለም። ከጨለማ ወደ ብርሃን፣ ከውድቀት ወደ ስኬት የምንሻገርበት ምልክት ነው። በህይወታችሁ በፍጹም አልሻገረውም ያላችሁት ባህር አለ? ይህ ቀን ያንን ተስፋ ያበስራል። ማክሰኞ የጥርጣሬው መጨረሻ ወይም ቶማስ። ማክሰኞ የቶማስ ቀን ነው። ቶማስ ካላየሁ አላምንም ብሎ ነበር። ብዙዎቻችን ዛሬ የቶማስን መንገድ እንከተላለን። ነገር ግን በዚህ ቀን የሚገለጠው ምስጢር ሳያዩ የሚያምኑ ብፁዓን ናቸው የሚለውን ታላቅ ኃይል ነው። ጥርጣሬያችሁን ወደ እምነት የሚቀይርበትን ምስጢር እንመለከታለን። ረቡዕ ከሞት መነሳት ወይም አልዓዛር። 4 ቀን መቃብር ውስጥ የቆየው አልዓዛር የታሰበበት ቀን ነው። ይህ ቀን አንድ መልእክት አለው። የገማና ተስፋ የቆረጠ ማንነት ቢኖርህም የሚጠራህ ድምፅ ካለ ግን መነሳት ትችላለህ። ሰበስቲዩብ ዛሬ ይህንን ድምፅ ያሰማችኋል። ቆይ አንድ ጥያቄ ልጠይቃችሁ። ሰይጣን በጣም የደነገጠው መቼ ይመስላችኋል? በመስቀል ላይ በዋለበት ቀን አይደለም። ትልቁ ድንጋጤ የተፈጠረው በእነዚህ 8 ቀናት ውስጥ ነው። ለምን ይመስላችኋል? ሞት ድል ተመትቶ የሲኦል ደጆች ተሰባብረው አዳምና ልጆቹ በሙሉ ነፃ ሲወጡ የተመለከተው በእነዚህ ቀናት ነው። እያንዳንዱ ቀን የሰይጣን ሽንፈት የታወጀበት የሰነድ ድል ነው። ለዚህ ነው በእነዚህ ቀናት ለቅሶና ጾም የታቀደው። ይህ የነፃነት ሳምንት ነው። ቅዱሳን አንስት ላይ የሚጨመር አስቡት። ሌሊት ነው፣ ጨለማ ነው። የታጠቁ ወታደሮች መቃብሩን እየጠበቁ ነው። አንዶቹ ሐዋርያት በፍርሃት ተቆልፎባቸው ተቀምጠዋል። በዚህ አስፈሪ ሰዓት ግን ሽቶአቸውን ይዘው ወደ መቃብሩ የሚገሰግሱ ጥቂት ሴቶች ነበሩ። ድንጋዩንስ ማን ያንከባልልናል እያሉ እየተጨነቁ ሲሄዱ የጠበቃቸው ግን አስደንጋጭ ነገር ነበር። መቃብሩ ባዶ ነው። ይህ ቀን የሚነግረን ትልቅ ምስጢር አለ። ለፈጣሪ ፍቅር ካለህ ፍርሃትህ መንገድ አይዘጋብም። ድንጋዩም ራሱ ይንከባለልልሃል። ማዕዶት ከገደል አፋፍ የተመለሰበት ምስጢራዊው ሰኞ። ሰው ፋሲካን አክብሮ ሰኞ ወደ መደበኛው ስራ ይመለሳል። ነገር ግን ይህ ሰኞ ወይም ማዕዶት እንደሚባልና በታሪክ ውስጥ ትልቁ ኦፕሬሽን የተከናወነበት ቀን እንደሆነ ምን ያህል ያውቃሉ? ማዕዶት ማለት መሻገር ማለት ነው። ግን ከምን ወደ ምን? ዛሬ በሰበስቲዩብ ከሞት አፋፍ ወደ ህይወት የተደረገውን ታላቅ ሽግግር ምስጢር እንፈታለን። ማዕዶት የግዕዝ ቃል ሲሆን መሻገር ማለት ነው። ይህ ቀን 2 ታላላቅ ክስተቶችን ያቆራኛል። የጥንቱን መሻገር፣ እስራኤላውያን ከግብፅ ባርነት ወጥተው የኤርትራን ባህር ተሻግረው ወደ ነፃነት ምድር የተጓዙበትን ታላቅ ታሪክ ያስታውሰናል። የዘመኑ መሻገር ክርስቶስ በትንሣኤው የሰው ልጅ ከሲኦል ባርነት ወደ ገነት፣ ከጨለማ ወደ ብርሃን፣ ከሞት ወደ ዘላለም ህይወት ያሸጋገረበት ቀን ነው። እስኪ ያስቡት። በአንድ በኩል የማይታለፍ የኤርትራ ባህር አለ። በሌላ በኩል ደግሞ የፈርዖን ሰራዊት በቁጣ እየመጣ ነው። መሸሽ የለም። ሞት አይቀሬ በሆነበት ሰዓት ግን ባህሩ ተከፍሎ መንገድ ሆነ። ማዕዶት ማለት የማይቻል የሚመስለው መንገድ የተከፈተበት ቀን ነው። ዛሬ በህይወታችሁ ፊት ለፊታችሁ ባህር፣ ኋላችሁ ጠላት ካለ የማዕዶት ምስጢር መንገድ ይከፍትላችኋል። ቶማስ የጥርጣሬው ጀግና ወይስ የፍቅር ምርኮኛ?
የማክሰኞ ምስጢር። ከትንሣኤ በኋላ ባለው ማክሰኞ የምናስበው አንድ ሰው አለ። ይህ ሰው ለዘመናት ተጠራጣሪ ተብሎ ስሙ ሲነሳ ቆይቷል። ነገር ግን ቶማስ በእውነት ተጠራጣሪ ነበር ወይስ ከኛ በላይ ማረጋገጫ የፈለገ ጀግና? ዛሬ በሰበስቲዩብ የታሪክ መጽሐፍት የማይነግሯችሁን የቶማስንና የትንሣኤን ማክሰኞ ድብቅ ታሪክ እናያለን። ይህን ካያችሁ በኋላ ስለ ጥርጣሬ ያላችሁ እይታ ይቀየራል። አንደኛ፣ ለምን ቶማስ ተባለ? ማክሰኞ የሐዋርያው ቅዱስ ቶማስ ቀን ነው። ጌታችን ኢየሱስ ክርስቶስ እሁድ ምሽት ለሐዋርያት ሲገለጥ ቶማስ ከሱ ጋር አልነበረም። ሌሎቹ ሐዋርያት ጌታን አየነው ሲሉት፣ እርሱ ግን እንዲህ አለ፣ የችንካሩን ምልክት በእጆቹ ካላየው በፍጹም አላምንም። ይህ ንግግር ነው ማክሰኞውን የቶማስ ቀን ያደረገው። በዚህ ቀን የሚነገረው ትልቁ ምስጢር ጌታ ቶማስን የጠራበት መንገድ ነውና፣ ና ቶማስ እጄን ጎኔንም ዳስ አለው። ቶማስ እጁን ሲዘረጋ የፈጣሪውን መለኮታዊ እሳት ዳሰሰ። በዚያን ጊዜ ጥርጣሬው ቀጠለና ጌታዬና አምላኬ ጮኸ። ይህ ጩኸት የአንድ ተጠራጣሪ ድምፅ ሳይሆን የእውነትን ጫፍ የነካ ሰው ምስክርነት ድምፅ ነው። አልዓዛር ከ4 ቀን ሞት በኋላ የተሰማው ያ ድምፅ የረቡዕ ታላቅ ምስጢር። 4 ቀን ሙሉ መቃብር ውስጥ የቆየው ሰውነቱ የገማና ተስፋ የቆረጠው ሰው በድንገት በሕይወት ሲወጣ ማየት ምን ሊመስል ይችላል? ዛሬ በሳምንተ ፋሲካ ውስጥ ረቡዕ አልዓዛር ተብሎ የሚጠራበት ምክንያት ተራ ታሪክ ሳይሆን የእያንዳንዳችን የመቃብር ሕይወት የሚቀየርበት ምስጢር ስላለው ነው። በሰበስቲዩብ ዛሬ ከሞት በላይ ስላለው ኃይል እንነጋገራለን። አንደኛ፣ ለምን አልዓዛር ተባለ? ረቡዕ አልዓዛር የተባለበት ምክንያት ጌታችን ኢየሱስ ክርስቶስ ወዳጁን አልዓዛርን ከመቃብር ያስነሳበት ታላቅን ድል ለማሰብ ነው። ምንም እንኳን ትንሣኤው የተከናወነው ከፋሲካ በፊት ቢሆንም በትንሣኤ ሳምንት ረቡዕ ዕለት እኔ ትንሣኤና ሕይወት ነኝ የሚለው ቃል በተግባር የተረጋገጠበት ቀን ተደርጎ ይታሰባል። እስኪ በምናባችሁ ተመልከቱት። መቃብሩ የታሸገ ነው። ሽታው ርቆ ይሄዳል። አልዓዛር ግን ተኝቷል። ነገር ግን የሕይወት ጌታ መቃብሩ አጠገብ ቆሞ አልዓዛር ሆይ ናውጣ ብሎ ሲጮህ ሞት ደንግጦ ምርኮኛውን ለቀቀ። ይህ ቀን የሚነግረን ትልቁ ምስጢር በሰው ዘንድ ያለቀለት የተባለ ነገር በእግዚአብሔር ዘንድ ግን ገና ጅምር እንደሆነ ነው። ረቡዕ ከ5000 ዓመታት በኋላ የተመለሰው ያ የገነት ቁልፍ። አንድ ሰው ለ5000 ዓመታት ያህል በጨለማ ውስጥ ሆኖ በነፃነት ቀኑን ቢጠባበቅ ምን ሊሰማው ይችላል? በሳምንተ ፋሲካ ውስጥ ሐሙስን አዳም ረቡዕ ብለን ስንጠራ ተራ ስም እየሰጠን አይደለም። የሰው ልጅ በሙሉ ከፈጣሪው ጋር የተቃረበበትንና የገነትን ደጅ በታላቅ ድምቀት የከፈተበትን ምስጢር እየዘከርን እንጂ። በሰበስቲዩብ ዛሬ ስለ መጀመሪያው አባታችን አዳምና ስለ ሐሙስ ድንቅ ምስጢር ታሪክ እናወራለን። ለምን አዳም ረቡዕ ተባለ? ለምን አዳም ረቡዕ ተባለ? ስማቸው ትንሽ ግራ ሊያጋባ ይችላል። ሐሙስ ሆኖ ሳለ ለምን ረቡዕ ተባለ? ምክንያቱ ደግሞ እንዲህ ነው። በመጀመሪያው ረቡዕ አዳም ከገነት ተባረረ፣ በሐዘንና በለቅሶ ወደ ምድር መጣ። ይህ ሳምንተ ፋሲካ ግን ያንን የሐዘን ደስታ ቀይሮታል። ያ ጥንታዊው የውድቀት ረቡዕ በዚህ ትንሣኤ ሐሙስ ተተካ። ለዚህ ነው አዳም ረቡዕ የሚል። አዳም ገነትን ሲያጣ አንድ ቃል ተገብቶለት ነበር፣ ከ5 ቀን ተኩል በኋላ አድንሃለሁ የሚል። ያ ቀን ደረሰ። ጌታ በትንሣኤ ሲኦልን ሰባብሮ ገባ። የመጀመሪያ የፈለገው ማንን ይመስላችኋል? አዳምን ነው። መጀመሪያ የፈለገው ማንን ይመስላችኋል? አዎ አዳምን ነው። አዳም ሆይ የት ነህ የሚለው ጥያቄ መልስ አገኘ። ክርስቶስ የአዳምን እጅ ይዞ ከሲኦል ጨለማ ወደ ብርሃን ሲያወጣው መላእክት በሰማይ አሸበሸቡ። አርብ ከሞት ወደ ሕይወት የተገባችው ምስጢራዊ መርከብ።